እና ለማንኛውም መጥቻለሁ ከመጣም በኋላ ያው እንደ አያችሁት ሱመያ አዳማ ድረስ መጣ እና አዩን አስራ እና ቡኔ ምናምን አይታችኋል ይደረግ የነበረውን በጣም ነው ይገርመው ግን አድንቂያታለሁ ግን እኔ ላይ በመጫወቷ ይሄን ሁሉ እቺን ሁሉ ለመስራት ነው የመን የገባችው እና ተመልሳ መጣ በድጋሚም ደግሞ አንወር አታሏት ወንድሜ አዩ ሰይድ መንገድ ላይ ቁጭ ብሎ የሚቀመውና የሚንከባለለውን ቪዲዮ አሳይታ አስመስክራ ባሌ አብዷል ብላ ካርታውን ተቀበላው ምናምን ብሎ በዛ መንገድ አታሏት አምቶ ጀሚላ ወስዶባን ነበር አንወር ምን አለ ሮጬ የመጣም ኖሮ እሷም ጀሚላን ፍለጋ ስትመጣት በአካል እንኳን ይጃት አናገራት ነበር ግን አልተሳካልኝም እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻና ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ሰይድ እንግዲህ ታስረህ ነው እየታሰርክ ነው እየተገረፍክ ያለው ምክንያቱ ምንድነው ምን እየተካሄደ ነው ምን እየሆነ ነው ሊገባኝ አልቻለም አላቅም ምን ማለት እንዳለብኝ ሊገባኝ አልቻለም በሰላም ነው በቃ ማለት በሰላም ነው ወይ እንደዚህ ጤነኛ ሰው በዚህ ልክ ከዚህ በላይ በምን አይነት ፈትናሃት እንዴት ፈትናሃት ምን እንድትልህ ነው የምትፈልገው አያንቱን ወይኔ ጉዴ በጣም ነው የገረመኝ ቤተሰብ ማለት ነው በጣም ነው የገረመኝ በጣም ነው የደነቀኝ በጣም ከምላችሁ በላይ ማለት ነው ማለትም ምን አይነት ሴት ናት ማለት ነው ምን አይነት ሴት ናት እኔ በጣም የገረመኝ ነገር ምን አይነት ጭንቅላት ነው ያላት ምን አይነት አስተሳሰብ ነው ያላት በቃ ገንዘብ ጋር ያላት ኮንታክት ገንዘብ ጋር ያላት ፍቅር እያሳዩ ነው እንደ ልጅቷን የገረፋት ገንዘብ ያሲዘው የሆነ ማለት እያሳዩ በደንብ ነው የገረፋት እቺ ልጅ ማለት ነው በጣም የምትገርም ሴት ናት በቃ ሁሉ ነገሯ በጣም የምትገርም ሴት ናት እኔ ጥያቄ ነው የሚሆንብኝ በቃ ሳስባት ራሱ ማለት ነው ወይኔ ጉዴ ጥያቄ በቃ ነው የሚሆንብኝና ልቦና ይስጥ ሰይድ ሌላ ምንም አልልህም ንግስቷ ደግሞ እህትህን ማመስገን ግድ ይላል እንኳን አመሰግናት ሁላችንም እናመሰግናታለን ማለት ነው በግድ ዘማን ነገር አይጣበቅብህም ጥያቄህን ሳትመልስ የተጠየቀውን ጥያቄ ሳትመልስ ሳትናገር በግድ ዘማን ነገር መቼም የለም ማለት ነው አንተ የምትፈልጋት ከሆነ ግልጽና ግልጽ ነው ያንን ነገር ደግሞ ማድረግ አልቻልክም ገንዘቤን ስጠኝ እያለሽ ብታሳድድህ ኑሮ አሁን ሲገበኝ እኔ ንግስቷ በየሰዓቱ ገንዘቤን ስጠኝ አምጣ ለዚህ ፈልጋለሁ እንደዚህ አደርጋለሁ የምትል ብትሆን ኑሮ እርግጠኛ ነኝ እንዳያንቱ ትይዛት ነበር ማለት ነው አያንቱን አሁን የወደድካት ያፈቀርካት እሷ የማትወድህ እሷ ገንዘብክን እንጂ አንተን እንደማትፈልግ 100% እርግጠኛ ሆነህ እንኳን በቃ እንደዚህ ሆነ ነው ጭራሽ ወይኔ አያታፍርም ወይስ ወደሱ ነው መጫወቻ እያደረክ ያለው ሰይድ አታፍርም ወይ የሆነ በቃ እኔ ግራ ነው የሚገባኝ አታፍርም ወይ ጉድፈላ እና በጣም ነው ማዝ ነው ማለት ነው በዚያ ላይ ደግሞ በቃ አስገድደህ ንግስቷን ልታኖር አትችልም ከዚህ ሴት ጋር እኔ ራሱ ማሰብ አለብህ ሰይድ ልጆችን ከዚህ ሴት ጋር እንዴት ነው የምታኖራቸው ባይሆን ኖሮ አንቺ ጋር ቆሜ የማወራበት ጊዜ ራሱ የለኝም ሁሉም ንገሪኝና አለች እንግዲህ ጉዳዩ አይ ሰይድ ታውቂያለሽ የመን ላይ አብዶ ራሱን ስቶ ምናምን እንደዛ ነው ያለው ስለዚህ ከየመን ደግሞ ወደ ኢትዮጵያ መምጣት አለበት ለዚህም ደግሞ ላንቺ ያልደወለልሽና አንቺን ያልነገረሽ ትላንት ወዲያ ከነሱ መያቀ የነበረሽን ነገር ስለሚያቅ ቢደውልልሽም ስልክ እንደማታነሽለት ስለተረዳ ነው እኔ ላከኝ ባጭሩ ስነግርሽ ስለዚህ ጉዳዩ ምን መሰለሽ ወደ ገደለው ንግባ ከላከልሽ ወይንም ከሰጠሽ 800,000 ብር ላይ ትኬት እንቁረጥለት እና በአስቸኳይ ይምጣ ያለውን ጨርሷል ምንም ነገር የለኝም ብለዋል ከየመን ወደ ኢትዮጵያ እንዲመጣ ማለት ነው የሚመጣው ዳይሬክት ፍላይት አይደለም በረራው በትራንዚት ነው ዳይሬክት የሚያገኘው ሮብ
ዳይሬክት የሚያገኘው ሮብ ብቻ ነው በረራ ያለው። ሌሎቹ ቀናቶች ደግሞ በትራንዚት ነው የሚመጣው። ከኖርማል ዋጋው ትንሽ እንትን ይላል ማለት ነው። ስለዚህ ብንቆርጥለት ላንቺ ላናግርሽ ብዬ ነው። እኔ ደግሞ እንዳልከፍልና እንዳልቆርጥለት አካውንቴ ላይ ብር የለኝም። ቢያንስ 70,000 80,000 ከዛ አይበልጥም እና መለቀው ፋርካው መተከን ቀቡ አልስጋልች 40 አዱፎ ቀባ ማተርባተም ኩመሰዴት ተመስኬ ሳቂ አንቺ ከየት መተሽ ነው ሐሳቢውሽ? የኔ ሐሳቢ የኔ ቆንጆ አሰብሽለት ከአካውንትሽ ላይ ቆርጠሽ ይምጣ የአዩ ሰይድ ሳይሆን ያንቺ ሰይድ ሶስተኛ ሚስቱ ለመሆን እየሄድሽ ነው። ቁረጭለት። አታፍሪም እንዴ? አጉል ሐሳቢ ነኝ ብለሽ እዚህ የራሱ ገንዘብ ነው። አንቺ ምን አለ ቆርጠሽለት ቢመጣ በሰላም። አንቺ ምን አገባሽ? እኔ እኮ ሚስቱ ነኝ። አንቺ እኮ ተራ ሴት ነሽ። አያገባሽም። ተራ ብለሽ ሰው አትናገሪ እናቱ። እኔና አንቺ ገና የምናወራው ነገር አለ። ጭራሽ በስልክ እየተደዋወላችሁ ማውራት ጀመራችሁ። ቁረጭለትና ይምጣ። አያገባሽ። ብዙ ብር አይደለም እኮ 70-80 ሺህ ብር በቃ። አያገባሽም። እኔ ስንት አለ አካውንትሽ ላይ ስንት አለ? ኦኬ ኮዱን ታውቂ የለ ልስጥሽና ላሳይሽ እንደ ድሮ። ቁረጭለትና እንደው ምቺ ከሆነ ውለታ ዋይልኝ። ምቺ ከሆነ ቁረጭና ምን ልዋልልሽ? ሰይድ እሺ ውዷ ሚስት ሁለተኛ ሚስት ትኬት ቆርጣ እንድትመጣ አረገች ብለሽ ይሄን ውለታ ዋይል ከደፍቴ ዱፍቱ ኩመሰዴት ተመ ባስቴ ሲዋምቴ ሆቱ ጀዲቶ ተነና ኦል ደግሞ አሁን መጣ ነገ መጣ ምንም ችግር የለው። እኔ ሚስቱ ራሱ እንደዚህ አልተጨነኩለት። ቀስ ብሎ ረጋ ብሎ ሮብ ይመጣ። መንቀጭቀጭ አያስፈልግም። በቃ ሮብ ይደርስ። ገባሽ? ቀስ ብሎ ይመጣል። ሱመያ እንደው ከነ ልጆቹ ሄዳለች። ምንም ያንቀጨቅጨው ነገር የለም። አንቺ ደግሞ እንዱ እንዳማረብሽ ቀጥ ብለሽ ከህይወታችን ውልቅ። እሺ እኔ በሱ የመጣ ባለፈው እንደዛ ደብድቤ ጆሮሽንና አይንሽን ነው አይደለ ድራሽን ያጠፋውሽ። ልብሽን ነው ከዚህ ውስጥ ማወጣልሽ። ቀጭቅጭሽ አንቀጭቅጨሽ ፕሌኑ ተገልብጦ ባለቤቴን አሳጥተሽ እኔ እንድሞት ፈልገሽ ነው። ገባሽ? ይሄ የመንቀጭቀጭ ምናምን ታሪካ በቃ ቀስ ብሎ ተረጋግቶ ፈታ ብሎ ይምጣ። ምክርሽ እኮ ነው የሚመች። ጨርሶ እዛው እየቃመ ነው አይደለ እንደጀመረው አጣጥሞ ጨርሶ ይምጣ። ቀስ ብሎ ምን አያስጨንቅ። ምን ሰው ማለት እኮ እንዳንቺ ነው በቃ። አውቃለሁ። ምክርሽ ራሱ ለኔ እንድትነግሪኝ አልፈልግም። ምክርሽ ራሱ ማርቱ ሲሙድ ጎርሲኪ ከናቱና ማአጃኢባ ገገረገሩ ደንዳ እንሂው አቺሪ አሪፍ። ለማንኛውም ሰርፕራይዝ ጉዳ ቀብ ምን ሆይሽ? ይሄ አሁን ይሄ መጅሊሱን ሸጫ አይሆን። ለምን ይገዛልኝን ወርቅ ሸጫ አይሆን? ለምን ሸጫለሽ? ወይ ዛሬ ሌሊት ይምጣ ብዬ ይሄው ደላላ ላናግር መጅሊሱን ወይስ ደላላ ልትነግሪ ሰይድ አለች። በቃ ሰይድ ትኬት ያስፈልጋል ስትለኝ ይሄው ትኬት ልቆርጥ ነው። ይሄን ቆርጥ ነው ስኳሽ አስሽርጋ ሰይድ ቀርሺ ትኬት ተቲሙሩ አበ ሆነ አንጀቱ halkan kana dhufu qaba jedhe kuma saddeetama naan jette anaaf baay'ee xiqqoodhe አኒሙ በጣም የሚገርመኝ ነገር እኔ እንዴት እንደምትሸውድ አያችኋት አይደል? እንዴት እንደምትሸውድ በጣም ነው የሚገርመኝ፣ በጣም ነው የሚደንቀኝ፣ በጣም ነው የሚገርመኝ። ማርያምን እንደዚያ ስታወራ ቆይታ ከዚያ በኋላ ልክ ሳይት ሲመጣ እኔ እኮ እንደላላ ፈልጌ እንደዚህ ልልክልህ ነበር እኮ እንደዚህ አድርጌ ላስገባልህ እኮ ለአንተ ያልሆነ እንደዚህ እሷ በሷ አቅም አንተን ስትሸጥህ ማለት ነው። ሰይድ በሷ አቅም አንተን እንደዚህ አድርጋ ስትሸጥህ በስሙኒ ነው የሸጠች። ስሙኒ ነው ምንድነው የሚባለው? ይሄ በድሮ 5 ሳንቲም እና 10 ሳንቲም ታውቃለህ? እንደዚያ ነው የሸጠች። ተሽጠሃል። ኦልሬዲ አንተ ተሽጠሃል ሲጀመር ማለት ነው። ወይኔ ጉዴ! የለህም በቃ ተሽጠሃል። አዝናለሁ። ምን ማለት እንዳለብኝ አላውቅም። በቃ አእምሮህ ተሽጧል፣ የሆነ ነገር ተሽጧል። እያሰብክ አይደለም። የሚያስብ ሰው አእምሮ የሚሰራ ሰው ትክክል የሆነ ሰው ካላበደ ቢያስብ በቃ እኔ እንጃ እዚች ሴት ጋር አንድ ቀን አያድርም። አንድ ቀን ማለት ነው። አንድ ቀን በቃ በጣም ነው የምታስጠላው። ሰይድ ወረድ በል በቃ ከንግስቷ ወረድ በል። አንተ ምንም አታስፈልጋትም ከዚህ በኋላ። ምክንያቱም በቃ ልጆችህን ራሶች ሴት ልጆችህን እንኳን የምትሸጥ ሴት ናት። በቃ ብታገኛቸው ወይኔ ንግስቷ ትክክል ናት
መቼም እዚህ ሴት ጋር እስካለ ድረስ ንግስቷ እንዳታስቢው ማለት ነው። በቃ ሽጣ እኔ ያላውቅልህም ትልሃለች። ለነገሩ አንተም ተሽጣሃል፣ አንተን ራሱ ሽጣሃለች በደንብ ማለት ነው። በቃ በደንብ አንድም እንኳን ፈተና የማታልፍ በገንዘብ ብቻ የተሸጠች ሴት በቃ እሷ ራሷ በገንዘብን የምታመልክ ሴት ናት። እኔ ምን ማለት እንዳለብኝ እንዳልኳቸው አላቅም ማለት ነው። ሌላው ደግሞ እያሱ ነው። እያሱ ደግሞ በጣም እንዴት ነው ወጣ ብለሃል፣ አብዝተኸዋል። ጭራሽ አዩን ተዋት፣ ኡመር ካዩ ራስ ውረድ አላለም። ኡመር ካዩ ራስ ውረድ አለ ጭራሽ አፉን ሞልቶ። ከዚያ ደግሞ ሱማያ ስልካንሺ ለምን አታነሽም? ስልካንሺ አናግሪን። አሁንስ አበዛሽው። ምን ቤት ነህ አንተ ጋጥ ራስ? አንተ ግንብ ራስ ምን ቤት ነህ? ምን ስለሆንክ ማን ስለሆንክ ነው በዚህ ልክ ልታወራ የምትችለው ማለት ነው? ምን አባክ አገባክ? ምን አገባክ? አንተን እንደዚህ ሁኝ ስልካንሽ ምን ልትሸጣት? አንተም ልትሸጥ ሻጭ ነህ። ሲጀመር ሻጭ ነህ። የአያንቱ ጠበቃ ሆነህ ከሱማያ ጋር የምታወራበት ምንም ሞራል የለህም። የመጨረሻ ርካሽ ሰው ነህ እያሱ ማለት ልንገርህ። የመጨረሻ ርካሹ የዓለማችን ርካሹ ሰው አንተ ማለት ነው። እዚያሽ ጋር ትሄዳለህ፣ እዚያሽ ጋር ሆንክ። እዚህ ጋር ደግሞ ሱማያን ስልክ አታነሽም ትላለህ። እዚህ ጋር ደግሞ ኡመርን አደጋ ውስጥ ነህ። ኧረ እባክህ አንተ ስለ አደጋ ታውቃለህ እንዴ? አንተ ራስህን ከአደጋ መከላከል የማትችል ጅልጅል አንፎ። ምን አይነት ጅልጅል አንፎ ነው? ከንግስቷ ራስ ወረድ በል ጠቅልህ ማለት ነው። ልዘቅዝቄ ሳላጥበህ ወረድ በል ነግሬሃለሁ ማለት ነው። አድርሱለት፣ ሁላችሁም አድርሱለት ይህን ቪዲዮ። ከንግስቷ ራስ ውረድ። አያንቱን አትንካ ኡመር፣ በራስህ ላይ አደጋ መጣ። ኧረ እባክህ አንተ የአያንቱ የቂጥ ዘበኛ ምን ፈልገህ ነው? ስለ ራስህን አእምሮህን ራሱ ማለት ነው አስበው። ምን እያደረግክ ነው? ምን ላይ ነህ አንተ? ራስህን መከላከል የማትችል ደግሞ ጭራሽ ደግሞ የአያንቱ ጠበቃ ትሆናለህ። አንተ ማለት የማይረባ እረኛ ነህ። የማይረባ እረኛ ማለት ነው ታውቃለህ? የማይረባ እረኛ ምን ይመስላል? በእናታችሁ ከአናቷ ወረድ፣ ከንግስቷ ማለት ነው። ከንግስቷ አናት፣ ከንግስቷ ራስ ወረድ በል። ዋጋህን ሳይሰጥህ ወረድ ብትል ነው የሚሻለህ ማለት ነው። ቦታህን ብትይዝ ነው የሚሻለህ። አላበዛውም እንዴ? ሽንታሞች፣ ሴቶቻችሁ ሽንታሞች እንዴ! ጭራሽ ደግሞ አፉን ይከፍታል እንዴ? ይሄ አፉን ከፈተ በጣም ማለት ነው። አድርሱለት። ማርያምን በጣም ነው ያናደደኝ ማለት ነው። በጣም ከኡመር ራሱ ወረድ በል አንተ። ልክስክስ እንዳንተ ስላልተልከሰከሰ እንዳንተ የቂጥ ዘበኛ ስላልሆነ ተናደድካ። ኡመር መቼም አንተ ሊሆንም አንተ እሱን ልትሆንም አትችልም። ከእግሩ ርጋጩ ከጣቢውም አትደርስም። ይሄ መልእክቴ ለእያሱ ነው። ምክንያቱም ዛሬ የሰራው ቪዲዮ ላይ አያንቱ ጋር ያንቱን አትንካት፣ ኡመር በጣም ችግር ላይ ነህ፣ አደጋ በራስህ አደጋ፣ ራስህን አደጋ ውስጥ ምን አገባህ? አንተ ምን አባህ አገባህ? ተብታባ ምን አባህ አገባህ? ልክ ነው ኡመር፣ እንዳንተ አይደለም። እሺ እንዳንተ ህሊናውን የሸጠ አይደለም። እንዳንተ ዝም ብሎ እኔ ስንት እንደሚከፈልህ እንደርስበታለን። ለነገሩ እንደርስበታለን ስንት እንደሚከፍልህ። አያንቱ አያንቱ እንኳን ለአንተ አትከፍልህም። ብትሞት ታስከፍልሃለች እንጂ ጨምላቃ። የሆነ ሚስጥርማ አለህ እንዳይወጣ የምትጨነቀው ማለት ነው። ለዚህ ነው ሌላው ሳይድም ፈጣሪ ልቦና ይስጥህ ነው የምለው። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና